ቀዳሚ የሆነ ወንድማችንን እስቲ እንስማው። በሶሻል ሚዲያ ከሆነች ልጅ ጋር ተዋውቀን መጻጻፍ ጀመርን። ከዛ ቦሌ መድኃኒዓለም እንደምትኖር ነገረችኝ። የት ነው የምትኖረው አለችኝ። አሜሪካ ነው የምኖረው ምናምን አልኳት። ወደድኩ አለች። ወደደችኝ፣ ውድድድ አደረገችኝ፣ አፈቀረችኝ። ፍቅሬን መሸከም አቃታት፣ ተንገዳገደች። እኔም ወደድኳት በእውነቱ። ኢምፕሬሲቭ። ችግሩ ምንድነው? ወጋኝ፣ ቆረጠኝ፣ ፈለጠኝ ምናምን ታበዛለች እና እንደዛ እያለች ደግሞ ገንዘብ ትፈልጣለች። ዋዛ አይደለችም። እና አንድ ቀን ምርር ብሎኝ ምንድነው ያንቺ ወገብ ሁሌ የሚወጋው ድንበር ነው እንዴ ምናምን ብያት፣ እንግዲህ አንተ ደግሞ ያደለው ቤትና መኪና ይገዛለታል አንተ 50 እና 60 ሺህ ብር ላኩ ብለህ ታካብዳለህ እንዴ አለችኝ። እንዳትበሳጭብኝ ብዬ ስለምወዳት ዝም አልኩ። እሻው ምን ይሻላል ምናምን ስላት፣ አይ በቃ የሆነ ማስታገሻ ፔንኪለር ነገር ከወሰድኩ ይተወኛል አለች። ስንት ልላክ ስል 50 ሺህ ይበቃል አለች። ለፔንኪለር ለማስታገሻ ምናምን ስላት፣ እኛ እኮ የምናስታግሰው ውጠን አይደለም ጠጥተን ነው አለች። ምን እንደሚጠጡ አላቅም። ደስ ይበላት ብዬ ላኩኝ። ቅዳሜ ቀን ነው። ብደውል አታነሳም። ስልኳ አይነሳም ጭራሽ። የሆነ ሰዓት ላይ ጭራሽ ዘጋችሁ። መድኃኒቱ አይ ተኝታ ቢሆን ነው ምናምን አልኩኝ። ጠዋት ላይ ደወለች። ውዴ እንደሌላው ጊዜ ብዙም አልደወልክም፣ 37 ሚስኮል ብቻ ነው ያገኘሁት ምናምን አለች። እውነቷን ነው። ብዙም አልጨቀጨኳትም። አንተ መጠፋ። ከዛ ምን ሆነሽ ነው ምናምን እኔ ማር ምናምን ስላት፣ አይ ተኝቼ ነበር አለች። እንደገመትኩት ነው እንዳልኩት ነው፣ ተኝታ ነው። በጠዋት ግን ወደ እናቴ ማዘር ጋር ልሄድ ነው ምናምን አለ። ምንድነው ማዘር ምን ሆኖ በጠዋት ምናምን ስላት፣ አይ ትንሽ ወገቧን እየሸቀሸቃት ነው አለች። ካንቺ አልፎ የነሱ ቤት ይወጋል ይሸቀሸቃል። በቃ ግንባር ነው ያሉት እንዳለ። አባቷም ከዚህ በፊት ልቤን ወጋኝ ምናምን ይሉኝ ነበር እና ግራ ገባኝ። እንዴ ማሬ እኔ እኮ ገንዘቡን ከዛፍ ላይ ሸምጥጬ እኮ አይደለም የማመጣው፣ ዶላር እኮ ዝም ብሎ አይደለም የሚመጣው ምናምን ስላት፣ ምንድነው ቃሚ መስል ሸምጥጬ ቅጠል ምናምን የምትለው። እንዳትበሳጭብኝ ብዬ አሁንም እሺ ብዬ አደረኩኝ። 50 ሺህ ብር ከሰዓት ስደውልላት የሆነ ጎረምሳ አንስቶ ሄሎ አለ። ማን ነስል? ናቲ ነኝ አለ። ስልኩን ስጣት አልኩና፣ አንቺ ናቲ የሚባል ኤክስ እንደነበረሽ እኮ ነግረሽኛል፣ የረሳሁት መሰለሽ ምናምን እና ምንድነው እየተካሄደ ያለው ምናምን ስላት፣ አውዴ ምክርህን ሰምቼ እኮ ነው አለች። የትኛው ምክር አንቺ ስላት፣ አይ 2 ሰዓት ሙሉ የሰበከኝ ትዝ አይልም? ይቅር ስለማለት ምህረት ስለማድረግ ይቅር ለእግዚአብሔር መባባል ምናምን ስትለኝ ሰዎች ላይ አትቋጥሪ ምናምን አልከኝ። ፈታው እኮ አለች። ወደድኳት። ይቺ ልጅ ነገ ከኔም ጋር ብትጣላ ቂም አትይዝብኝም፣ የምህረት ልብ አላት ማለት ነው። ወደድኳት። በዚህ በቃ ከበርኳት፣ ወደድኳት። እሱ አይደለም ችግሩ። እና ከዚህ በፊትም እንደዚሁ ማዘር በህይወት የለችም አርፋለች ብለሽኝ ነበረ ስላት፣ አይ ሚስ አንደርስታንድ አድርገኸኝ ነው እንጂ ነው ያልኩ ከስራ አርፋለች ሪታየር አድርጋለች ነው ያልኩ አለች። ይሁን አልኩ። ታዲያ ይሄ ናቲስ ተብየው በሊቢያ አርጎ ሜክሲኮ ገባላልሽኝም ነበር እንዴ ስላት፣ ኖ እንደሱ አይደለም ያልኩ፣ ሊበላ አርጎ ሄደ ሜክሲኮ ነው እንጂ ያልኩ፣ እዚህ ሜክሲኮ ሄደ እንጂ ያልኩ እኔ እንደ በሊቢያ አርጎ አላልኩም አለች። ለካል ተረዳኋት። ረጫታ አሁን ደግሞ ይባስ ብላ ለ10 ለ15 ቀን ከአምላኬ ጋር ከፈጣሪ ጋር ምክክር ላረግ ስለሆነ ስልኬ ላይ ሰራልህ ይችላል አለችኝ። ጥሩ ሐሳብ ነው። ግን ምንድነው እኔን የማያካትት ምክክር ምንድነው? እስቲ የመገለጥ ጸጋ የትንቢት ጸጋ ያላችሁ ሰዎች እስቲ ንገሩ። ምንድነው ምክክሩ? እኔን ያላካተተ ምክክር። ወንድሜ ከልጁ ጋር ሊታረቁ ሊሆን አይችልም አይደል? መቼም እና እሱን እያብሰለሰልኩ መኪናዬ ውስጥ ቁልፌን እላዩ ላይ ዘግቼው ወርጄ እንዴት ብዬ ተመልሼ ልግባ? ቁልፉ ውስጥ ነው ያለው። ወንድሜ ምን ውስጥ ነው ያለው? አይ ፍቅር እንደው እውር ነው ቢሉት ፍቅር ያንተ እንደውም ጭራሽ መራመድም ማየትም ነው ያቃተው። ፓራላይዝ የሆነ አንተ ልፈልግ ረገስ ረባክህ የሩቅ ፍቅር እዛው ይቅር የሚባለው ወዶ አይደለም ሰው። በእርግጥ ጤነኛም የሆነ ፍቅር አለ፣ ስነ ስርዓት ያላቸው እህቶቻችንም አሉ። ነገር ግን ጀለስ እህታችን ቦሌ መድኃኒዓለም አካባቢ ካለች ጤነኛ ከሆነች ልትሳለም ነው። ጤነኛ ካልሆነች ደግሞ ሰፈሩ ነው ልትሳለም ነው በዛው